ድሃ ሆነ ከተወለድክ ስህተቱ ያንተ አይደለም፣ ነገር ግን ድሃ ሆነ ከሞትክ ደግሞ ስህተቱ ያንተ ነው ሲል የማይክሮሶፍቱ ድርጅት መስራች ቢል ጌትስ ይናገራል። ወደዚህ ምድር ስንመጣ አንዳንዶቻችን ከፍተኛ ገቢ ካላቸው ቤተሰቦች ልንወለድ እንችላለን። በተቃራኒው ደግሞ አንዳንዶች ዝቅተኛ ገቢ ካላቸው ሰዎች ተወልደን ሊሆን ይችላል። እዚህ ጋር ታዲያ ቤተሰብ በገንዘብ ድሃ ስለሆነ እኔም ድሃ ሆኜ እቀራለሁ ብሎ ማሰብ ከድህነት እንዳንወጣ የሚያደርግ ነገር ነው። ነገር ግን እስኪ ቆም ብለን እናስብ። ለመሆኑ ድህነትና ሀብት የሚወሰኑት በተወለድንበት ቤት ብቻ ነው? ብዙዎቻችን ድሃ ሆነን ስንወለድ የህይወታችን ታሪክ እዛ ላይ ያበቃ ይመስላል። ከአካባቢያችን ጫና፣ ከኑሮ ውድነቱና ከኪሳችን ባዶነት የተነሳ እኔ መቼም ቢሆን ከዚህ ህይወት አልወጣም ብለን ራሳችንን አሳምነን ሊሆን ይችላል። ነገር ግን ትልቁ ሀቅ ድህነት በዘር የሚወረስ ቋሚ በሽታ ሳይሆን ትክክለኛውን መንገድና መረጃ ባለማወቅ የምንኖርበት ጊዜያዊ ሁኔታ ብቻ ነው። በአሁኑ ሰዓት የምታልፉበት እያንዳንዱ ቀን ለገንዘብ ያላችሁ አመለካከት፣ በትርፍ ሰዓታችሁ የምታደርጉት ነገር፣ የቁጠባ ባህላችሁና የምታዳብሯቸው ክህሎቶች የወደፊት የሀብት መጠናችሁን እየወሰኑት እንደሆነ ታውቃላችሁ? ዛሬ ባላችሁ ጥሬ ገንዘብ ላይ ብቻ ተመስርታችሁ ተስፋ ትቆርጣላችሁ ወይስ ደግሞ አእምሯችሁን በእውቀት ሞልታችሁ የገንዘብ ነፃነትን ለማግኘት የመጀመሪያውን እርምጃ ለመራመድ ዝግጁ ናችሁ? አብዛኞቹ በሀብት ከፍተኛ ደረጃ ላይ የደረሱ ሰዎች በአንድ ወቅት እጅግ የከፋ ድህነት ውስጥ የነበሩና ነገር ግን በነበራቸው የይቻላል መንፈስ የተነሳ ጠንክረው በመስራትና ዕውቀታቸውን ከፍ በማድረጋቸው አሁን ላይ እጅግ ስኬታማ መሆን ችለዋል። ዋናው ጥያቄ ታዲያ ከድህነት መውጣት እንደምትችሉ የሚኖራችሁ እምነት ያንን ለማሳካት ምን ያክል ዋጋ መክፈል ትችላላችሁ የሚለው ነው። ታዲያ በዛሬው ቪዲዮ ላይ ከድህነት መውጣት ስለምንችልባቸው 7 ዋና ዋና ዘዴዎችን እንነግራችሁ። ከዚህ ቪዲዮ በኋላ በገንዘብ አጠቃቀም ዙሪያ የሚኖራችሁ ዕውቀትና ከገንዘብ ጋር የተያዙ ችግሮቻችሁም ሊፈቱ እንደሚችሉ በፍጹም አልጠራጠርም። እንደተለመደው ይህንን ቪዲዮ ላይክ እና ሼር እንድታደርጉ ቻናሉንም ሰብስክራይብ እንድታደርጉ በቅድሚያ እየጠየቅኩ በቀጥታ ወደ መሰናዶ አመራለሁ። እናንተም እስከ ፍጻሜው እንድትከታተሉ በአክብሮት ጋብዛለሁ። እንግዲህ ለዛሬ የገንዘብ ነፃነትን ለማግኘትና ከድህነት ለመውጣት ይረዳሉ በሚል ወደ እናንተ ላደርሳቸው ከያዝኳቸው 7 ወሳኝ መንገዶች መካከል የመጀመሪያው በገንዘብ ዙሪያ ያለንን አመለካከት መቀየር። አንዳንድ ሰዎች ከድህነት እንዳይወጡ ከሚያደርጓቸው ነገሮች መካከል ስለ ገንዘብ በሚኖራቸው የተሳሳተ አመለካከት ምክንያት ሲሆን፣ ይህም ሌሎች ሰዎች የደረሱበት የሀብት ደረጃ መድረስ እንደማይችሉና አቅሙ እንደሌላቸው ለራሳቸው ስለሚነግሩት የሚያጋጥሟቸውን አጋጣሚዎች እንዳይጠቀሙና እንደዋዛ እንዲያልፏቸው ያደርጋል። ብዙ ሰዎች አሁን ያሉበትን የኑሮ ሁኔታ ሌሎች ከደረሱበት ትልቅ ደረጃ ጋር ያወዳደሩና ተስፋ ቆርጠው የለመዱትን ኑሮ ይኖራሉ። በህይወታችን ላይ ተግባራዊ የሚሆኑ ነገሮች ሁሉ ለራሳችን የምንነግረውና ያሳመንነው ነገር እንደመሆኑ መጠን ካለንበት የገንዘብ ችግር ለመውጣትና የምንፈልገውን የገንዘብ ነፃነትን ማግኘት ከፈለግን በገንዘብ ዙሪያ አዎንታዊ እይታዎችን መገንባት በጣም ጠቃሚ ነገር ነው። ነገር ግን በተቃራኒው ለራሳችን ኃላፊነትን ማንወስድና ሌሎች ካለንበት ድህነት ውስጥ መተው እንዲያስወጡን መጠበቅ ለብዙ ብስጭትና መማረር ይዳርገናል። ስለዚህ ለራሴ ያለሁት እኔ ነኝ በማለትና ህይወቴንም የመለወጥ 100% ኃላፊነቱ የኔ ነው ማለት በመቻል ወደ ስኬታችሁ የመጀመሪያውን እርምጃ እንድትጀምሩ ይረዳችኋል ማለት ነው። ስለዚህ ከድህነት ለመውጣት ከፈለግን ያሉንን ያረጁና ውጤት የማያመጡ አስተሳሰቦችን በመጣል አዲስና አዎንታዊ እይታዎችን መያዝ እጅግ አስፈላጊ ነገር ነው ማለት ነው። በሁለተኛነት የምንመለከተው ደግሞ ራስን በእውቀት ብቁ ማድረግ። ብዙ ባወክ ቁጥር ብዙ ታገኛለህ የሚል አንድ አባባልን ሰምታችሁት ሊሆን ይችላል። ካለንበት የገንዘብ ችግር ለመውጣት ከፈለግን ተጨማሪ ገንዘብ ልናገኝበት ስለምንችለው መንገድ ማንበብና የተለያዩ አስተማሪ ቪዲዮዎችን መመልከት በጣም ጠቃሚ ነው። ብዙ ሰዎች ከድህነት እንዳይወጡና እዛው ባሉበት እንዲቆዩ ከሚያደርጓቸው ነገሮች ውስጥ አንዱ በአንድ የገንዘብ ምንጭ ላይ ብቻ ጥገኛ ስለሚሆኑና ከዛ በዘለለ አሻግረው ስለማይመለከቱ። የገቢ ምንጫችን አንድ ተቀጥረን ከምንሰራው ስራ ብቻ የሚመጣ ከሆነና ሌሎች የገቢ ምንጮችን ማንፈጥር ከሆነ ሁልጊዜም ቢሆን ገቢ ለማግኘት እዛ ስራ ላይ ብቻ ጥገኛ እንድንሆንና የምንሰራበትም የስራ ቦታ ድንገት ቢዘጋ የገቢ ምንጫችን ባንዴ እንዲቋረጥ ያደርጋል። ራሳችንንም በየጊዜው
ከመጻሕፍትና ከተለያዩ ቪዲዮዎች ጋር በምናገኘው ዕውቀቶችም ስንሞላው ብዙ አጋጣሚዎችን እንድናይና እነዛንም አጋጣሚዎች ደግሞ በአግባቡ እንድንጠቀምባቸው ይረዳናል ማለት ነው። ሶስተኛው ደግሞ ተጨማሪ ገቢ ልታገኙባቸው የምትችሉባቸውን መንገዶች መፈለግ። እንግዲህ ሌላው ከድህነት ለመውጣት ከሚረዱ ነገሮች ውስጥ ከምንሰራው ስራ ውጪ ተጨማሪ ገንዘብ ልናገኝበት የምንችልበትን መንገድ መፈለግ ሲሆን አሁን ካለው የኑሮ ውድነት አንጻር አንድ የገቢ ምንጭ ላይ ብቻ መመርኮዝ በቂ ላይሆን ይችላል። ከስራችን ውጪ በትርፍ ሰዓታችን ልንሰራቸው የምንችላቸው ብዙ ነገሮች ያሉ ሲሆን በተለይም ደግሞ ኢንተርኔትን በመጠቀም ተጨማሪ ገቢ ሊያመጡ የሚችሉ ነገሮችን በቀላሉ መማር ይቻላል። እነዚህን የተማርናቸውን ነገሮች ቀስ በቀስ ከጎን በማሳደግ ወደፊት ወደ ሙሉ ሰዓት ስራ በመቀየር የራሳችንን ስራ እንድንፈጥር ሊረዱን ይችላል። ከዛ በዘለለ አንድ በምንወደው ሙያ ዙሪያ ዩቲዩብን በመጠቀምና ሌሎችንም በማስተማር ተጨማሪ ገቢ ማግኘትና ገቢያችንን በየጊዜው መጨመር እንድንችል ይረዳናል። ዩቲዩብን ለመጀመር ደግሞ ያን ያክል ብዙ ወጪ የሚጠይቅ ስላልሆነ በቀላሉ መጀመር ይቻላል ማለት ነው። አራተኛው ገቢና ወጪን መበጀት። ልክ አንድ ሀገር የሚያገኘውን ገቢ ለተለያዩ ነገሮች እንደሚበጅት ሁሉ በግለሰብ ደረጃም ቢሆን የምናገኘውን ገቢ ለምን እንደምናውለው በአግባቡ መመልከት መቻል አለብን። የምናገኘውን ገቢ በአግባቡ መበጀት ወጪያችንንም በደንብ እንድናቅና የማይፈለጉ ወጪዎችንም እንድንቀንስ ይረዳናል። ገቢያችሁን በአግባቡ ስትበጅቱ አንዳንድ ማሳካት የምትፈልጓቸውን ነገሮች እንድታሳኩ የሚረዳችሁ ሲሆን የምታገኙት ገቢ የፈለገ ትንሽ ይሁን ትልቅ ገንዘባችሁ ምን ላይ እንደሚውል በደንብ ማወቅ ወሳኝ ነገር። በአጠቃላይ ገቢያችሁን መበጀት የሚጠቅመው እጃችሁ ላይ ያለውን ገንዘብ ምን ያክል እንደሆነ እንድታቁና ያንን ገንዘብ ደግሞ ምን ላይ እየዋለ እንደሆነና ገንዘባችሁም የበለጠ ለተሻለ ነገር መዋል ስለሚችልበትን መንገድ በጥልቀት እንድታስቡ ይረዳችኋል ማለት ነው። አምስተኛ ላይ የምንመለከተው ደግሞ ከገቢያችሁ ላይ ከ20 እስከ 30 በመቶ የሚሆነውን መቆጠብ የሚለውን ሐሳብ። እንግዲህ የገንዘብ ነፃነትን እንድታገኙ ከሚያግዙ ነገሮች ውስጥ በየጊዜው የምታገኙት የገቢ መጠናችሁ ሳይሆን ከምታገኙት ገቢ ላይ መቆጠብ በምትችሉት የገንዘብ መጠን ልክ። ብዙ ገንዘብ በየወሩ የምታገኙ ቢሆንና ነገር ግን ያገኛችሁትን ገንዘብ በብዙ ወጪዎች የምታጠፉት ከሆነና በወሩ መጨረሻም እጃችሁ ላይ የረባ ገንዘብ የማይቀር ከሆነ ሁሌም በድህነት ውስጥ እንድትኖሩ ሊያደርጋችሁ ይችላል። ስለዚህ ምን ጊዜም ቢሆን በየወሩ ከምታገኙት ገቢ ላይ ቢያንስ ከ20 እስከ 30 በመቶ መቆጠብ መቻል አስፈላጊ ነው። ይህንን ስላችሁ ታዲያ አንዳንድ ሰዎች የማገኘው ገቢ እኮ በጣም ትንሽ ነው፣ እንዴት ብዬ ነው ከ20 እስከ 30% መቆጠብ የምችለው ብለው ሊጠይቁ ይችላሉ። ገቢያችሁ አነስተኛ ቢሆንም ለመጀመሪያ የቁጠባ ባህልን ለማዳበር በትንሹ ከ5 እስከ 10% የሚሆነውን ገቢያችሁን መቆጠብ ማስለመድ መቻል አለባችሁ። ቀስ በቀስ ደግሞ ገቢያችሁ እያደገ ሲሄድ የምትቆጥቡትን መጠን እያደገ መሄድ ይችላል ማለት ነው። በስድስተኛነት የምንመለከተው ደግሞ የቆጠባችሁትን ገንዘብ በትክክል ስራ ላይ መዋል ነው። ይኸውላችሁ ቁጠባ ባህል ሲሆን በጎ ሆኖ ሳለ ነገር ግን ገንዘብ ባንክ ውስጥ ለረጅም ጊዜ ያለምንም ስራ ማስቀመጥ ደግሞ ከጊዜ በኋላ የገንዘባችሁን የመግዛት አቅም በከፍተኛ ደረጃ እንዲወርድ ያደርጋል። ስለዚህ ለተወሰኑ ወራት ያጠራቀማችሁትን ገንዘብ ተጨማሪ ገንዘብ ሊያመጡ የሚችሉ ነገሮች ላይ ከስር ኢንቨስት ማድረግ በጣም አስፈላጊ ነው። ይህንን ለማድረግም የተለያዩ መንገዶች ያሉ ሲሆን ከነዚህ መንገዶች ውስጥ የተለያዩ ድርጅቶችን ሼር መግዛት ወይም ደግሞ አነስተኛ ቢዝነስን መጀመር ያጠራቀማችሁት ገንዘብ እያደገ እንዲሄድ ይረዳችኋል። ለምሳሌ አንድ ሰው ከስራው ካገኘው ገቢ ላይ 50 ሺህ ብር ቢያጠራቅምና ያንን 50 ሺህ ብር የአንድ ትርፋማ የሆነ ድርጅትን ሼር አጥንቶ ቢገዛ በየዓመቱ ኢንቨስት ያደረገውን ገንዘብ ከ30 እስከ 40% ትርፍ መጋራት እንዲችል ያደርጋል። ይህም ያገኘው ትርፍን ደግሞ መልሶ ደጋግሞ ተጨማሪ ሼሮችን ቢገዛና ለረጅም ዓመት ቢይዘው በኮምፓውንዲንግ መርህ መሰረት ያ 50 ሺህ ብር ከተወሰኑ ዓመታትም በኋላ ብዙ ሚሊዮኖች ሊሆን ይችላል። ይህ ሰው ይህንን በማድረጉ ገንዘቡን ብቻ በመጠቀም የራሱን ስራ እየሰራ ከተወሰነ ጊዜ በኋላ ከድህነት እንዲወጣና የገንዘብ ነፃነትን እንዲያገኝ ይረዳዋል ማለት ነው። ሰባተኛውና የመጨረሻው በዚህ ቪዲዮ የምናነሳው ወሳኝ ነገር ደግሞ በስራ ገበያው ላይ ተፈላጊ የሆኑ ክህሎቶችን ማዳበር የሚለው ሐሳብ። በዚህ በፍጥነት እየተለዋወጠ ባለው ዓለም ውስጥ ከትምህርት ቤት ብቻ ተምረን በምንወጣው ዕውቀት ሙሉ ለሙሉ ጥገኛ መሆን ብዙም አስተዋጽኦ አያደርግም። ስለዚህ
በሰዎች ዘንድ በድርጅቶችም ዘንድ ተፈላጊ የሆኑ ጠቃሚ ክህሎቶችን ማዳበር መቻል አለብን። እነዚህ ክህሎቶች በገበያው ዘንድ ተፈላጊና ሰዎችም ለምትሰጧቸው ግልጋሎቶች ለመክፈል ፍላጎት ሊኖራቸው ይገባል። ለምሳሌ አንድ ሰው አነስተኛ ንግድ የሚሰራ ቢሆንና ቢዝነሱን በአግባቡ የማስተዳደር ዕውቀቱ አነስተኛ ከሆነ የሚሰራውን ንግድ ማሳደግ ሲፈልግ በዛ ዙሪያ ክህሎቱን ሊያዳብር የሚችልባቸውን መንገዶች መፈለግ ሊኖርበት ይችላል። ይህን ለማድረግ በተሰማራበት የሥራ ዘርፍ ስልጠና ከሚሰጡ ሰዎችና ልምድ ካላቸው ሰዎች ልምድን መጠየቅ ሊኖርበት ይችላል ማለት ነው። ስለዚህ አሁን ላይ ዓለም ወዴት እየሄደች ነው፣ በሀገራችን ደግሞ የትኞቹ ዘርፎች ላይ ብዙ የሥራ ዕድሎች አሉ የሚለውን በማጥናት ከተማራችሁበት ትምህርት ጎን ለጎን ሌሎች ባጫጭር ኮርሶች መያዝ የምትችሏቸውን ተጨማሪ ተፈላጊ ክህሎቶችን ልታዳብሩ ይገባል ማለት ነው። እንግዲህ ለዛሬ የገንዘብ ነፃነትን ለማግኘትና ከድህነት ለመውጣት ይረዳሉ በሚል የመረጥኳቸውን 7 ወሳኝ መንገዶችን ያካተትኩበት መሰናዶ እስካሁን የተከታተላችሁትን ይመስል ነበር። በቀጣይ ሌሎች መሰናዶዎችን ይዘን እንመለሳለን። የዕለቱን ግን በዚሁ አጠናቀናል። ሰላም።